ሰላም ጤና ይስጥልን እንደምን ሰነበታችሁ። ይህ የምትከታተሉት አምደኞቹ የዩቲዩብ ቻናል ነው። በአምደኞቹ የዩቲዩብ ቻናል ከቅርብ ጊዜያት ወዲህ እንግዲህ ለየት ባለ መሰናዶ ዳረጎት የሚል የወግ ጨዋታ ጀምረናል። በዚህ በዳረጎት የወግ ጨዋታችን በሀገራችን አጠቃላይ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮችን እያነሳን ጨዋታ እና ለዛ ባለው መንገድ ለእውቀት፣ ለትምህርት፣ ለግንዛቤ፣ ለአመለካከታችን መዳበር አስተዋጽኦ የሚያደርጉ ጭውውቶችን፣ ወጎችን እያካሄደን ቆይተናል። ዛሬም እንደተለመደው በልዩ ልዩ ጉዳዮች የሚቀጥለው የዳረጎት ወጋችን በተለይም በኢትዮጵያ ጋር በተገናኘ ዲፕሎማሲያዊ፣ ጂኦፖለቲካዊና ብሔራዊ ጥቅም ጋር የሚተሳሰር ጉዳይ ነው የምናነሳው። አብራችሁን ቆዩ። ቀደም ብዬ እንደነገርኳችሁ እንግዲህ ዛሬ የምንነጋገርበት ርዕሰ ጉዳይ ላይ የኢትዮጵያን የጂኦፖለቲካ የዲፕሎማሲና የብሔራዊ ጥቅም ጉዳይ የሚመለከት ነው የምናነሳው። ከአጠቃላይ ከአፍሪካ ቀንድ፣ የምስራቅ አፍሪካ፣ የቀይ ባህርና የናይል ተፋሰስ አጠቃላይ የኃይል አሰላለፎችን እያነሳን ነው ውይይት የምናደርገው። በኢትዮጵያ ጎረቤት ሀገራትን እንዲሁም የራሷን የውስጥ ጉዳዮችና አጠቃላይ ደግሞ በዓለም አቀፍ ደረጃ ልዕለ ኃያል የሆኑና ከፍተኛ ተጽዕኖ ያላቸው ሀገራት የቀጠናው ኃይል ፍላጎቶቻቸው በምን መንገድ የሚተስተናገዱ ናቸው የሚለው እናነሳለን። በዚህ ውይይታችን እንግዲህ በጣም መሰረታዊ ነገር አድርገን የምናነሳው የኢትዮጵያ ብሔራዊ ጥቅምን መነሻ አድርገን የአጠቃላይ በምስራቅ አፍሪካና በቀይ ባህር ቀጠና ያለው የኃይል አሰላለፍ የጂኦፖለቲካ እንቅስቃሴ ኢትዮጵያ በየትኞቹ ሀገራት ነው አጋርነትና ድጋፍ የሚኖራት እና ምን ለማሳካት ነው እነዚህ ሀገሮች ከኢትዮጵያ ጎን የመሰለፍ እድል የሚኖራቸው፣ ኢትዮጵያ ደግሞ እነሱን በመጠቀምና ከሀገራቱ ጋር የሚኖራትና አጋርነትና ትብብር በማጠናከር የትኞቹን ብሔራዊ ጥቅሞቿን ልታሳካ ትችላለች የሚለው እናነሳለን። በአንጻሩ ደግሞ የትኞቹ ሀገራት ከኢትዮጵያ በተቃራኒ ይቆማሉ፣ በተቃራኒ የሚቆሙባቸው ምክንያቶች ምንድናቸው? እነዛ ምክንያቶች ደግሞ ምን ያክልስ በኢትዮጵያ አጠቃላይ ብሔራዊ ጥቅም፣ ዲፕሎማሲያዊና የጂኦፖለቲካ ፍላጎቶች አንጻር ምን ጫና ይኖራቸዋል የሚለውን እናነሳለን። እነዚህን ካነሳን በኋላ ደግሞ በአጠቃላይ ኢትዮጵያ በአካባቢው ያላትን የራሷን ፍላጎትና ተጽዕኖ ለማስፋት የሚያስችሏት ምን አይነት አማራጮችን፣ ምን አይነት የዲፕሎማሲ ግንኙነቶችን ብታደርግ ነው ወዳጆቿን እያበዛች ጥቅሞቿን እያበዛች በአንጻሩ ደግሞ ብሔራዊ ጥቅሞቿን የሚጎዱ ጉዳዮችን እየቀነሰች ከሷ በተቃራኒ የሚሰለፉ ሀገራትን የኃይል አሰላለፍ በደንብ እያጤነችና እየተረዳች የሚደርስባትን ጫና እየቀነሰች የምትሄደው የሚሉ ጉዳዮችን ነው የምናነሳው። ሰፋ ያለ ርዕሰ ጉዳይ ነው የምናነሳው። ወደ ጥልቅ ውይይታችን ከመግባታችን እንግዲህ አንድ አድማጭ ተመልካቾችን ላሳስብ የምፈልገው ነገር በአምደኞቹ የምናነሳቸው የዳረጎት ወጋችን ሰፋ ላለ አድማጭ ተመልካች እንዲደርሱ ውይይታችን፣ ሀሳባችን የበለጠ ሰፋ ያለውን የህብረተሰብ ክፍል መጥቀም እንዲችል መማማር የምንችልበትን እድል ማስፋት እንድንችል ሰብስክራይብ በማድረግ አስተያየት በመስጠት ለሌሎች ወዳጅ ጓደኞቻችሁ በማጋራት ትብብር እንድታደርጉ ነው በአጽንኦት የምጠይቀው። ወደ ውይይታችን እንገባለን። እንግዲህ ከመነሻ እንዳነሳሁት በኢትዮጵያ አጠቃላይ በአፍሪካ ቀንድ፣ በምስራቅ አፍሪካ፣ በናይል ተፋሰስ እና በቀይ ባህር ያለውን የአጠቃላይ የጂኦፖለቲካ የኃይል አሰላለፍ አንስተን ስንነጋገር ኢትዮጵያን ማዕከል አድርገን ኢትዮጵያ በቀጠናው ምንድነው ልዩ የሚያደርጋት? በተለይም በጎረቤቶቿ እንግዲህ በኢትዮጵያ በጣም የቅርብ ጎረቤቶች የምንላቸው በድንበር የምንጋራቸው ሱዳን፣ ደቡብ ሱዳን፣ ጅቡቲ፣ ኤርትራ፣ ሶማሊያ ይገኛሉ። ከነሱ ደግሞ ወደ ኋላ ሳብ ስናደርገው እነ ኬንያ ወደ ታች በምስራቅ በኩል እናገኛለን። ወደ ኋላ ደግሞ ወደ ሰሜን የበለጠ ወደ ሰሜን ምዕራብ ስንሄድ ደግሞ በብዙ ጉዳዮች ላይ በተለይ በናይል ተፋሰስ ባለን የኃይል አሰላለፍ ልዩነት ምክንያት ብዙ ጊዜ በኃይል ቅራኔ ውስጥ የምንገኘትን ግብፅን እናገኛለን። እንደገና ቀይ ባህርን ተሻግረን ስንሄድ ደግሞ የባህረ ሰላጤው ሀገራት አሉ እነ ሳውዲ አረቢያን ጨምሮ ወደ ላይ እነ እስራኤልን ጨምሮ፣ በታች በኩል ደግሞ እነ ዩናይትድ አረብ ኤምሬትን ምናምን እያካተትን ከሄድን ሰፋ ያለው መልካ ፖለቲካ ውስጥ ኢትዮጵያ በጣም ወሳኝ የሚባል ሚና አላት ማዕከላዊ በመሆን ረገድ። ስለዚህ ከዚህ አንጻር ኢትዮጵያ ምንድነው ልዩ የሚያደርጋት፣ በቀጠናው ውስጥ የትኩረት ማዕከል የሚያደርጓት ጉዳዮች ምንድናቸው የሚሉትን እናነሳለን። አዎንታዊ ከሆኑት እንነሳ። አንደኛው በምስራቅ አፍሪካ በተለይም ደግሞ በአፍሪካ ቀንድና በቀይ ባህር ቀጠና ካሉት ሀገራት
ኢትዮጵያ በከፍተኛ ሁኔታ የህዝብ ቁጥር ያላት ሀገር ነች። ከ120 ሚሊዮን በላይ የህዝብ ቁጥር ያላቸው ሀገራት የሉም በዚህ ቀጠና። ስለዚህ ኢትዮጵያ ከፍተኛውን የህዝብ ቁጥር የያዘች በመሆኗ በዓለም አቀፍ የጂኦፖለቲካና የዲፕሎማሲ ኃይል አሰላለፍ ውስጥ ደግሞ አንዱ መሰረታዊ ተጽዕኖ መፈጠሪያ መንገዱ ከፍተኛ የሆነ የሰው ሀብት መኖር ነው። አንዱ እሱ ነው። ሁለተኛ እንደገና ኢትዮጵያ በቀጠናው በተለይም በጎረቤቶቿ በአፍሪካ ቀንድ ባሉ ሀገራት ለምሳሌ ኤርትራ፣ ጅቡቲ፣ ሶማሊያ፣ ሱዳን በምንላቸው ሀገራት ከፍተኛው የሆነና ጠንካራው የሆነ ወታደራዊ ኃይል ያላት ኢትዮጵያ ነች። ይሄ ደግሞ በተለይም በአካባቢው ያለውን የሽብርተኝነት እንቅስቃሴ ለመግታት እና በአካባቢው የሚኖረውን አጠቃላይ ሁኔታ ቀጠናውን ለማረጋጋት፣ ሰላማዊ ለማድረግ ዓለም አቀፍ ሀገራት በአጋርነት እንዲፈልጓት የሚያደርገው አንዱ መሰረታዊ ነገር ጠንካራ የሆነና ብዙ አቅም ያለው የወታደራዊ ቁመና ያላት በመሆኑ ነው። ሌላኛው እንደገና በቀጠናው በተለይም ከሰሃራ በታች ባሉ ሀገራት ሰፋ ስናደርገው ግን ደግሞ በምስራቅ አፍሪካ ከፍተኛው አዳጊ ኢኮኖሚ ያላት ኢትዮጵያ ናት። ይሄ ደግሞ በብዙ ሀገራት የንግድ ግንኙነቶችን፣ የኢኮኖሚ ትብብሮችን እና የኢንቨስትመንት አማራጮችን በመፍጠር ረገድ አዳጊ የሆነችው ከፍተኛውን እድገት የምታስመዘግበውና ፈጣኑን እድገት የምታስመዘግብ ኢትዮጵያ በመሆኗ ዓለም አቀፍ ሀገራት የተለየ ትኩረት እንዲሰጧት ያደርጋል። አንዱ እሱ ነው። ሌላኛው እንደገና አዲስ አበባ የአፍሪካ የዲፕሎማቲክ መቀመጫ ነች። የአፍሪካ ህብረት እዛ ይገኛል። አፍሪካ ላይ መሰረት ያደረጉ ዓለም አቀፍ ተቋማት በብዛት የሚገኙት አዲስ አበባ ውስጥ ነው። የአፍሪካ ኢኮኖሚ ኮሚሽን በተባበሩት መንግስታት ድርጅት የሚተዳደረውን ጨምሮ። ስለዚህ ልዩ ልዩ የተባበሩት መንግስታት ድርጅት የአፍሪካ ጉዳዮችን የሚከታተሉ ተቋማት መቀመጫቸው በዋናነት አዲስ አበባ ነው። እንዲሁም ደግሞ የትልልቅ ዓለም አቀፍ ድርጅቶች የአፍሪካ አጠቃላይ ቢሮዎቻቸው በብዛት የሚገኙትኝ አዲስ አበባ ነው። ሌላኛው በዓለም አቀፍ ደረጃ ስንወስድ አዲስ አበባ ከቤልጅየም ብራሰልስ እና ከአሜሪካዋ ኒውዮርክ ቀጥሎ ሶስተኛዋ ዓለም አቀፍ የዲፕሎማቲ መቀመጫ የሆነች ከተማ ነች። እነዚህ ጉዳዮች የበለጠ ኢትዮጵያ በዓለም አቀፋዊ የፖለቲካ እንቅስቃሴ ውስጥ በሀገራት የዲፕሎማሲ ግንኙነት ውስጥ የበለጠ ትኩረት እንድታገኝ የሚያደርጓት ጉዳዮች ናቸው። ስለዚህ እነዚህ ጉዳዮች አካባቢያዊ የጸጥታውን ሁኔታ ለመቆጣጠር፣ የንግድ እንቅስቃሴዎችን የበለጠ ለማሳለጥና በዘርፈ ብዙ የሆነ የንግድ ትብብር ለመመስረት እንዲሁም ደግሞ ፖለቲካዊ አጋርነቶችን ለመፍጠር በርካታ ሀገራት የበለጠ ትኩረት የሚያደርጉባት መሆኗን እናነሳለን። ሌላኛው እንደገና በተለይ በጎረቤቶቿ ያለውን ሁኔታ እና በዓለም አቀፍም ደረጃ ያለውን ሁኔታ ትኩረት የሚስቡ ደግሞ ሁለት ጉዳዮች አሉ ኢትዮጵያ ውስጥ ከነዚህ ካነሳናቸው በተጨማሪ። አንደኛው አሉታዊ በሆነ መንገድ ሊነሳ የሚችለው ኢትዮጵያ ውስጥ ያለው የኢኮኖሚ እና የፖለቲካ አለመረጋጋት ነው። በተለይ የጸጥታ ችግሮች፣ የውስጥ ግጭቶች፣ የትግራይ ጦርነትን ማንሳት እንችላለን። አማራ ክልል ጋር ያለውን የአማራ ፋኖ እና በመንግስት መካከል ያለውን ጦርነት ማንሳት እንችላለን። ኦሮሚያ ውስጥ ያለውን እና በሌሎችም ማንሳት እንችላለን። አሁን ደግሞ በትግራይ ኃይሎች እና የበለጠ ኤርትራንም ደግሞ ከኢትዮጵያ መንግስት በተቃራኒ የሚያሰልፈው የጦርነት አዝማሚያ ደግሞ ማንሳት እንችላለን። እነዚህ በአጠቃላይ በኢትዮጵያ ጎረቤትና ከኢትዮጵያ በቅርብ ርቀት ያሉ እንዲሁም በዓለም አቀፍ ደረጃ ትልልቅ የሚባሉ ሀገራትን ብሔራዊ ጥቅም ጭምር መንካት የሚችል የጸጥታ ሁኔታ ስለሆነ ሀገራት በአንድም በሌላ መንገድ ኢትዮጵያን በማገዝም ይሁን በመደገፍ ወይ ደግሞ በኢትዮጵያ ላይ ጫና በማድረግም ይሁን ከኢትዮጵያ በተቃራኒ በመሰለፍ ረገድ የራሱን አስተዋጽኦ ያደርጋል። በአንድ ተጨማሪ ነገር የምንጨምረው እንደገና የህዳሴ ግድብ ነው። በተለይ ይሄ የናይል የውሃ ፖለቲካን በደንብ የሚወስነው ከህዳሴ ግድብ በፊት በነበረው ደረጃ ያለ ተቀናቃኝ ለበርካታ ዘመናት የናይል የውሃ ፖለቲካን በበላይነት የምትመራው ግብፅ እንደነበረች እናስታውሳለን። የህዳሴው ግድብ ተገንብቶ ከተጠናቀቀ በኋላና ውሃ መያዝ ከቻለ በኋላ ደግሞ በተለይ አሁን በውሃ ፖለቲካ ላይ የተመሰረተው የናይል የፖለቲካ አሰላለፍ ሚዛኑን ወደ ኢትዮጵያ አጋድሏል። ስለዚህ ከግብፅ በኩል የነበረው የኃይል የበላይነት ወደ ኢትዮጵያ የማጋደል እይታ እየታየ ነው። ስለዚህ የፓወር ሽፍት አስከትሏል የህዳሴው ግድብ። ይህንን መሰረት በማድረግ ደግሞ ከግብፅና ከሱዳን እንዲሁም አጠቃላይ የናይል ተፋሰስን ከሚጋሩ ሀገራት በአንጻሩ ደግሞ ከግብፅ ጀርባ በመሆን በተለይ የአረብ ሊግ የሚባሉ ሀገራት እና በቀይ ባህር ዙሪያ ያሉ ሀገራት በዋናነት
ይህንን የውሃ ፖለቲካ መሰረት ያደረገ የራሳቸው የኃይል አሰላለፍ ፍላጎት አላቸው። ስለዚህ እነዚህ መሰረታዊ ጉዳዮች ኢትዮጵያ በምስራቅ አፍሪካ፣ በአፍሪካ ቀንድ እንዲሁም በቀይ ባህርና በአጠቃላይ ደግሞ በአፍሪካ የዲፕሎማሲና የጂኦፖለቲካ እንቅስቃሴ ውስጥ ጉልህ ሚና ያላት ሀገር እንድትሆን አስችሏታል። ስለዚህ እነዚህን ጉዳዮች እያነሳን ነው በሰፊው አገራቶቹን እየዳሰስን የምንቀጥለው። እነዚህ ጉዳዮች ምንድን ነው የሚፈጥሩት የሚለው ነገር፣ አንደኛው ነገር ድንበር ዘለል የሆነ የሰብአዊ እንቅስቃሴን በደንብ የሚወስኑ መሆኑ ነው። በተለይ አገር ውስጥ ያለው የኢትዮጵያ ተከታታይነት ያለው ላለፉት 3-4 ዓመታት የቀጠለው ጦርነት እና አሁን ደግሞ ከኤርትራም ጋር እየገባንበት ያለው ሁኔታ ከኢትዮጵያ ድንበር የዘለለ ከፍተኛ የሆነ የሰብአዊ ቀውስ ሊፈጥር የሚችል ሁማኒታሪያን ክራይሲስ ሊያመጣ የሚችል ሁኔታ አለ። አንዱ እሱ ነው። ሁለተኛ እንደገና በኢትዮጵያ ጎረቤት ያሉ ሀገራት በተለይ ደግሞ አብዛኛዎቹ ከኤርትራ በኩል ካነሳ ነው ኤርትራ ውስጥ ያለውን ወታደራዊ አገዛዝ በመሸሽ ረገድ በርካታዎቹ ስደተኞች በኢትዮጵያ መሸጋገሪያ አድርገው ነው ኢትዮጵያ ውስጥ ባሉ የተባበሩት መንግስታት ድርጅት የስደተኞች መጠለያ ጣቢያ አድርገው ነው ወደ ሌሎች የአውሮፓና የአሜሪካ ሀገራት የሚሸጋገሩት። አንድ እሱን እናነሳለን። ሌላኛው እንደገና አሁን በተለይ ሱዳን ላይ ባለው የእርስ በርስ ጦርነት ምክንያት በርካታ የሱዳናውያን ወደ ኢትዮጵያ ይሰደዳሉ። ደቡብ ሱዳን ላይ ባለው የእርስ በርስ ግጭቶች ምክንያት፣ ልዩ ልዩ የጎሳ ግጭቶች ምክንያት በርካታ ደቡብ ሱዳናውያን ወደ ኢትዮጵያ ይሰደዳሉ። ስለዚህ ከኢትዮጵያ በሚነሱ ግጭቶች ወደ ሌሎች ጎረቤት ሀገራትና በአንጻሩ ደግሞ በጎረቤቶቻችን በሚነሱ ልዩ ልዩ ጉዳዮች ደግሞ መልሰው ወደ ውስጥ ወደኛ የሚፈልሱ ዜጎች በከፍተኛ ሁኔታ ያሉበት ቀጠና ነው። ስለዚህ ይሄ በልዩ ሁኔታ በተለይ በዓለም አቀፍ ደረጃ የሰብአዊ ስራ ላይ በደንብ ዲፕሎማሲያቸው ሰብአዊ አገልግሎት ላይ ትኩረት ያደረገ እንደ አውሮፓ ሀገራትና አሜሪካ የመሳሰሉትን በደንብ በትኩረት የሚስብ ነው። የስደተኞች ጉዳይ ደግሞ እነሱን በደንብ ስለሚያሳስብ አንዱ እናነሳዋለን። እሱ ሌላው ቅድም ያነሳ ነው የውሃ ደህንነት ጉዳይ ነው። የዋተር ሴኩሪቲ ጉዳይ ከግብፅ ጋርና ከሌሎችም ጎረቤቶቻችን ጋር ያለንን የጥቅም ፍላጎት የሚወስነው አንዱ እሱ ነው። ሌላኛው የዲፕሎማቲ ሁኔታው ነው እንዳነሳ ነው። እንግዲህ እነዚህ ነገሮች አንድ ላይ ሲሰባሰቡ ከኢትዮጵያ በተቃራኒ የሚሰለፉ ሀገራትን ፍላጎት እና ከኢትዮጵያ ጋር በትብብር የሚመጡ ሀገራትን ፍላጎት በደንብ መለየት እንድንችል ያደርገናል። አሁን ላይ በተለይ በጣም ወሳኝ የሆኑ 3 ነገሮች ኢትዮጵያ በምስራቅ አፍሪካና በቀይ ባህር አጠቃላይ ቀጠና ላይ ባለው የጂኦፖለቲካ አሰላለፍ ውስጥ በጣም ወሳኝና አስፈላጊ ሀገር እንድትሆን የሚያደርጓት 3 መሰረታዊ ነገሮች አሉ። አንደኛው ቅድም እንዳነሳ ነው የናይል የውሃ ፖለቲካን ከግብፅ እጅ ወደ ኢትዮጵያ እጅ መምጣቱ ነው። የወሳኝነቱ ሚና፣ ተጽዕኖ የመፍጠሩ ሚና ከግብፅ እጅ ወደ ኢትዮጵያ የመምጣቱ ሁኔታ ይህን የፓወር ሽፍት በማስከተሉ ምክንያት የህዳሴ ግድብን መሰረት ያደረገ ከፍተኛ የዲፕሎማሲ የበላይነት ኢትዮጵያ ወስዳለች ማለት እንችላለን። የጂኦፖለቲካ የበላይነት ኢትዮጵያ ወስዳለች ማለት እንችላለን። ስለዚህ ከዚህ አንጻር ግብፅ ያንን የበላይነቷን ለማስጠበቅ ብሔራዊ ጥቅሟን ከናይል ውሃ ጋር በተገናኘ የሚኖራትን የዘመናት የተጠቃሚነት ድርሻ የምትለውን እሷ ታሪካዊ መብት የምትለውን ለማስከበርና በአጠቃላይ ኢትዮጵያ ልታደርስባት የምትችለውን ጫና ለመቀነስ በምታደርገው አሰጣ ገባ ምክንያት በአንድም በሌላም መንገድ ከኛ በተቃራኒ አገራት የሚሰለፉበትን ሁኔታ ከኢትዮጵያ በተቃራኒ ሆነው ኢትዮጵያ ላይ ጫና የሚያደርጉበትን ሁኔታ ግብፅ ትፈጥራለች። በዚህ የተነሳ አገራት ግብፅ በምትፈጥርባቸው የዲፕሎማሲ ውትወታ ምክንያት በአንድም በሌላም መንገድ እኛ ጋር እንዲመጡ ያደርጋል። እኛ ጋር የሚኖራቸውን ግንኙነትም በዛው ልክ ተጽዕኖ የሚፈጥርበት ያደርጋል። ለምሳሌ አሁን ባለው ነባራዊ ሁኔታ አሜሪካ በተለይ በዶናልድ ትራምፕ አስተዳደር ከግብፅ ጋር ባላት የበለጠ ቅርርብ ምክንያት በአባይ ውሃ ላይ ያላትን የማሸማገል ሚና ከፍ አድርጋ ለግብፅ የመወገን ሚና ድረስ እስክትሄድ የሚያደርጋት ልዩ ልዩ የሆነ የዲፕሎማሲ ጫና የምትፈጥርበትን ምክንያት እንወስዳለን። ስለዚህ ኢትዮጵያ የአባይ ውሃ ፖለቲካን የመቆጣጠር አቅሟን ማሳደጓ አንዱ በጣም ወሳኝ እንድትሆን አድርጓታል። አሁን ላይ አንድ እሱ ነው። ሌላኛው እንደገና የወደብ ፍላጎትና የንግድ ኮሪደር ማዕከል መሆኗ ነው። በተለይም በምስራቅ አፍሪካ የሚካሄዱ የንግድ እንቅስቃሴዎች አሁን የበለጠ ወደ ኢትዮጵያ ማዕከልነት የሚመጡበት ሁኔታ ነው። ኢትዮጵያ ደግሞ በከፍተኛ ሁኔታ የሚያድግ ኢኮኖሚ ያላት በመሆኑ በከፍተኛ ሁኔታ ከፍተኛ የሕዝብ ቁጥር ያለው አገር በመሆኗ ምክንያት
ከውጭ የምታስገባቸው ምርቶችም ከሌሎቹ ሀገራት በበለጠ በጣም በከፍተኛ ቁጥርና በከፍተኛ የንግድ እንቅስቃሴ የተያዙ ናቸው። እንደገና እሷ ወደ ውጭ የምትልካቸውም ሁኔታዎች ደግሞ በዛው ልክ ናቸው። ስለዚህ አሁን ላይ በቅርቡ በተለይም የባህር በር የማግኘት በቋሚነት የራሷ ወታደሮችን ወይም የባህር ኃይል የምታሰማራበትና የራሷ የወደብ አገልግሎት የሚሰጣትን የባህር በር የማግኘት ጽኑ ፍላጎቷና እንቅስቃሴዎቿ በአካባቢው በጣም በቁልፍ ሁኔታ እንድትታይ ያስችሏታል። በተለይ ከወደብ ጋር በተገናኘው ኢትዮጵያ በጣም መሰረታዊ ተጽዕኖ ፈጣሪ መሆኗን የምንረዳው አንዱ ለምሳሌ ኢትዮጵያ የምትጠቀምበት የጅቡቲ ወደብ 90% በላይ የሚሆነው የኢትዮጵያ ወጪ ገቢ ንግድ የሚከናወነው በዛ ነው። ኢትዮጵያ እንደገና በአካባቢው ካሉ ሀገራት ይልቅ በከፍተኛ ሁኔታ የወደብ ዓመታዊ ገቢ የምታገኘው ከኢትዮጵያ ነው። ስለዚህ ከወደብ ጋር የሚኖረን ፍላጎት አንድም በኢትዮጵያ መሰረታዊ የሆነ የውስጥ ጉዳይ ላይ የብሔራዊ ጥቅም ጉዳይ ላይ በጣም ራሱን የቻለ ወሳኝ ሚና ይኖረዋል። በሌላ አካባቢ ደግሞ እንደገና ኢትዮጵያ የወደብ አገልግሎት በምታገኝባቸው ጎረቤቶቿ በተለይም በዋናነት ጅቡቲ፣ በተወሰነ መልኩ ደግሞ በሶማሊያ እና በታች በሞምባሳ በኩል በኬንያ የሚኖሩን የወደብ አማራጮች እነዚህ ሀገሮች ከኢትዮጵያ ከፍተኛ ገንዘብ የሚሰበስቡበት ስለሆነ እኛ የራሳችን የወደብ አማራጭ እንዲኖረን በምናደርገው ሂደት ውስጥ በአንድም በሌላም መንገድ በግልጽ በሚታይም በማይታይም ሁኔታ የዲፕሎማሲ የኃይል ፍትጊያዎች መኖራቸው አይቀሬ ነው። ስለዚህ ይሄ የወደብ አገልግሎት የማግኘትና የንግድ ኮሪደር በልዩ ሁኔታ ኢትዮጵያ ራሷ የምትቆጣጠረው ሁኔታ መፍጠር መፈለጓ በጣም አንዱ ትኩረት የሚደረግበት የጂኦፖለቲካ ፍላጎት ያለ መሆኑን ማሳያ ነው። ሌላኛው እንደገና ኢትዮጵያ በጣም በጂኦፖለቲካ በተለይ በምስራቅ አፍሪካ ከፍተኛ የሆነ ተፈላጊ የሚያደርጋት ሀገር የጸጥታና ደህንነት ወይም ደግሞ የሰላም ጉዳይን በመጠበቅ ረገድ ከሌሎቹ የተሻለ አቅም ያላት አካባቢውን በማረጋጋት ኢትዮጵያ ነች። አብዛኛዎቹ የምዕራብ ሀገራት በተለይ የአውሮፓ ህብረት ሀገራት እነ ቻይናን ጨምሮ እና እንደገና አሜሪካን ጨምሮ በልዩ ሁኔታ ከኢትዮጵያ ጋር ያላቸው የዲፕሎማሲ ግንኙነት አንዱ ትኩረት ከሚያደርግበት መካከል ለቀይ ባህርና ለምስራቅ አፍሪካ ቀጠና መረጋጋት የኢትዮጵያ መረጋጋት በጣም ወሳኝነት ያለው መሆኑ ነው። ስለዚህ ኢትዮጵያ ውስጥ የሚፈጠሩ ይሁን ከኢትዮጵያ ጎረቤቶቿ ጋር በሚኖር ውጥረት ምክንያት የሚፈጠሩ የጸጥታ ስጋቶች፣ የጸጥታ ችግሮች ኢትዮጵያን ብቻ አይደለም የእነዚህን ሀገራት በመልካ ፖለቲካ ውስጥ ወይም በጂኦፖለቲካ ውስጥ በአካባቢው በቀጠና ውስጥ የሚኖራቸውን ፍላጎት የማስጠበቅ እድላቸውን ጭምር ስለሚጎዳው ነው እነዚህ ሀገራት የተለየ ትኩረት ለኢትዮጵያ የሚሰጡት። ይህንን ሰፋ አድርገን ስናየው እንደገና ኢትዮጵያ በተባበሩት መንግስታት ድርጅት በሰላም ማስከበር እንቅስቃሴ በፒስ ኪፒንግ በጣም ጉልህ ሚና የምትጫወት ሀገር ነች። በጣም ከፍተኛ የሆነ የረዝም ጊዜ ከአፄ ኃይለሥላሴ ከኮሪያ ዘመቻ ጀምሮ ከፍተኛ የሆነ በመንግስታት መካከል ያልተናወጸ ቀጣይነት ያለው የሰላም ማስከበር ተልዕኮ የምንወጣ ጠንካራ ዲፕሎማቲክ ሪሌሽንሽፕ በዛ በኩል የምንመሰርት መሆኑ ይታወቃል። ስለዚህ በተለይም ሶማሊያ ውስጥ አልሸባብን በመዋጋት ረገድ የሽብርተኝነትን በማስወገድ ረገድ ከበርካታዎቹ የአውሮፓ ሀገራትና ከነ አሜሪካ ጋር በከፍተኛ ሁኔታ ትብብር አድርገን የምንሰራ መሆናችን የበለጠ ተወላጊ እንድንሆን ያደርገናል። ሌላኛው እንደገና ደቡብ ሱዳን ውስጥ ባሉ ሁኔታዎች በደቡብ ሱዳንና በዋናዋ ሱዳን መካከል የነበሩትን ከመከፋፈላቸው በፊትም ጭምር የነበሩ ግጭቶችን እንደገና ሱዳን ውስጥ ደግሞ በተለያዩ ሁኔታ በተለይ በዳርፉር እና በአንዳንድ አካባቢዎች ይፈጠሩ የነበሩ በርካታ ግጭቶችን የብሔር ተኮር እና የጎሳ ተኮር ግጭቶችን የተባበሩት መንግስታት ድርጅትም የአፍሪካ ህብረትም ለማረጋጋት በሚያደርጉት እንቅስቃሴ ውስጥ ኢትዮጵያ ከፍተኛውን ሚና በመጫወት ረገድ የማይናቅ አስተዋጽኦ አድርጋለች። ስለዚህ ከዚህ አንጻር ስናነሳው የሰላም ማስከበርና የአካባቢውን ደህንነት ጸጥታ የመጠበቅ የሽብርተኝነትን የመዋጋት አቅም ያላት በመሆኑ በርካታ ሀገራት በጣም ዲፕሎማቲክ በሆነ መንገድ ቀጠና ውስጥ ሚና እንዲኖራት ይፈልጋሉ። ይሄ አንዱ መሰረታዊ ነገር ነው። በተለይ አሁን የቀይ ባህር ፍላጎታችን ማለትም በቀይ ባህር ውስጥ አንደኛ የኛ መሰረታዊ ህልውና የውጭ ንግድ እንቅስቃሴያችን በዛ ቀጠና የሚካሄድ በመሆኑ ምክንያት እዛ ቀጠና ውስጥ የሚፈጠር የትኛውም የጸጥታ ሁኔታ የበለጠ የኛንም ብሔራዊ ጥቅም የሚነካ ደህንነታችንን አደጋ ላይ የሚጥል ስለሆነ አንድም በዓለም አቀፍ የንግድ እንቅስቃሴ ውስጥ ጉልህ ሚና ያለው ቦታ ስለሆነ ሌሎች ከአውሮፓና ከዓለም ደረጃ ያሉ ሀገሮች ጋር በሚኖረን አጋርነት ውስጥ እዛ አካባቢ ሚና እንዲኖረን ይፈለጋል። የቀይ ባህር ቀጠና መረጋጋትን፣ የንግድ እንቅስቃሴ ሰላማዊ መሆንን በማገዝ ረገድ ኢትዮጵያ
ጉልህ አስተዋጽኦ ይኖራታል ብለው የሚያምኑ ሀገሮች አሉ። ስለዚህ የኢትዮጵያን የባህር በር ፍላጎት፣ የኢትዮጵያን የወደብ ማግኘት ፍላጎት የሚያግዙ ከጀርባ ሆኖ የሚያበረታቱ ሀገራት አሉ። ለምሳሌ ይህንን ማንሳት እንችላለን። አሁን በይፋ ኢትዮጵያ ወደብ የምታገኝበት መንገድ ወይም በምን መንገድ ይሁን በትብብር ይሆን በህግ ደረጃ ለምሳሌ አሰብ ወደብን የኛ ነው ብሎ በመምጣት ከኤርትራ ጋር ግጭት ውስጥ በመግባት ይሁን ወይም ለሶማሌላንድ እውቅና በመስጠትና አገር እንድትሆን በመተባበር ከሷ በኩል በሰጥቶ መቀበል መንገድ ወደብ ለማግኘት የምናደርገው ጥረት ይሁን ወይም ደግሞ በኪራይ መልክ በሌላ መንገድ ይሁን የሚለው ነገር የመንገዱ ጉዳይ ነው እንጂ የሚለያየው ኢትዮጵያ ወደብ ማግኘት አለባት በሚለው ነገር ላይ አብዛኛዎቹ ዓለም አቀፍ ሀያላን ሀገራት የሚስማሙበት ነው እና አሜሪካን ጨምሮ። ግን መንገዱ እንዴት ይሁን የሚለው ላይ ነው ልዩነቶች አሉት። ይህንን በደንብ ማሰብ የምንችለው አንዱ ለምሳሌ የኢትዮጵያ የባህር ኃይል ያስፈልጋታል ተብሎ ስራ እየተሰራ ነው። ላለፉት ዓመታት ከፍተኛ ዝግጅት እየተደረገበት ኢትዮጵያ የራሷ የባህር ኃይል ሄድኳርተር ወይም ህንፃ ገንብታለች። የራሷ አደረጃጀት ወታደራዊ መዋቅር ፈጥራለች። በርካታ የባህር ኃይል ታጣቂዎችን ወይም ባለሙያዎችን እያሰለጠነች ትገኛለች። ይህንን በማገዝ ረገድ ደግሞ ለምሳሌ እነ ሩሲያ የመሳሰሉ ሀገራት በተለይ እነ ሩሲያ በቴክኖሎጂ ደረጃ የባህር ኃይል የሚያስፈልጉትን የመሰረተ ልማቶች በመገንባት ደረጃ ለምሳሌ ዋና መስሪያ ቤቱን በመገንባት ረገድ ሩሲያ በጣም ከፍተኛ ድርሻ ያላት ናት። የባህር ኃይሉን በማሰልጠን ረገድና ሎጂስቲክስ በማቅረብ ረገድ ደግሞ ፈረንሳይ ከፍተኛ ወጪ በመመደብ ከኢትዮጵያ ጋር በትብብር እየሰራች ያለች መሆኗ ነው። እነዚህ ነገሮች ዝም ብለው አይደለም። ስለዚህ ያ የባህር ኃይል ከሰለጠነ ከተቋቋመ ነገ የት ነው የሚቀመጠው ካልን ተራራ ላይ አይደለም የሚቀመጠው፣ ቀይ ባህር ነው የሚቀመጠው በቅርባችን ያለው ቦታ። ስለዚህ ወደ ቀይ ባህር በአንድም በሌላ መንገድ የመግባታችን ነገር የማይቀር ነገር ነው ማለት ነው። እነዚህን ሁኔታዎች ደግሞ ለምንድን ነው የሚፈለገው ከተባለ አካባቢውን በማረጋጋት ረገድ በተለይ ከየመን በኩል አሁን የወጡ ታጣቂዎች በአካባቢው የንግድ እንቅስቃሴ ላይ በተለይ ከነ አሜሪካ ከነ አውሮፓና እስራኤል ጋር ባላቸው ቅራኔ ምክንያት የሚፈጥሯቸው አደጋዎች አሉ። አልሸባብ በቀጠናው ላይ የሚፈጥራቸው አደጋዎች አሉ። አሁን እየተቀዛቀዘ ቢመስልም ደግሞ የሶማሊያ የባህር ላይ ወንበዴዎች በአካባቢው የንግድ እንቅስቃሴ በመርከቦች ላይ የሚፈጥሯቸው አደጋዎች አሉ። ስለዚህ እነዚህን በመቆጣጠር እነዚህን ጸጥታዎች በማስከበር ረገድ ከበርካታ በቀጠናው ከሚንቀሳቀሱ ሀገራት ጋር በጥምረት የምትሰራ ኢትዮጵያ ያተርፋል፣ ይጠቅማል ብለው ያምናሉ ማለት ነው። ስለዚህ እነዚህን ጉዳዮች ስናነሳ የኢትዮጵያ የተረጋጋ ፖለቲካ መኖር፣ የኢትዮጵያ የተረጋጋ ሰላም መኖር፣ የኢትዮጵያ የተረጋጋ ኢኮኖሚ መኖር በአካባቢው ያለውን አጠቃላይ መረጋጋትና ለምስራቅ አፍሪካ ሰላማዊ የሆነ ዘላቂነት ያለው እድገትና ለዓለም የሚተርፍ የሰላም ሁኔታ አስፈላጊ ነች ኢትዮጵያ ብለው ያምናሉ ማለት ነው። የምናነሳቸው ሁለቱ መሰረታዊ ነገሮች በተለይ የሀገራቱን መሰላለፍ የሚለዩን ነገሮች እናንሳ። አንደኛው የሀያላን ሀገራት እና የገልፍ ሀገራት በተለይም የአረብ ባህረ ሰላጤው ሀገራት የገልፍ ሀገራት ፍላጎቶች በምስራቅ አፍሪካ እና በተለይ በቀይ ባህር አጠቃላይ ቀጠና ላይ አሰላለፎቹ በደንብ ከፍተኛ ትኩረት የሚፈልጉ ናቸው። በከፍተኛ ሁኔታ ሀገራት ርብርብ የሚያደርጉበት ሁኔታ ነው። ለምሳሌ ሀያላን ሀገራት የምንላቸውን ቻይናን ማንሳት እንችላለን፣ ሩሲያን ማንሳት እንችላለን፣ አሜሪካና የአውሮፓ ህብረት አባል ሀገራት እንግሊዝን ጨምሮ በምስራቅ አፍሪካ እና በአፍሪካ ቀንድ እንዲሁም ደግሞ በቀይ ባህር አጠቃላይ ከፍተኛ የሆነ እንቅስቃሴ የሚያደርጉ ከፍተኛ የሆነ ብሔራዊ ጥቅማቸውን ለማስከበር ትግል የሚያደርጉና በአካባቢው ጉልህ ሚና የሚጫወቱ ሀገራት ናቸው። ስለዚህ ከነዚህ ሀገራት ጋር በአንድም በሌላ መንገድ የሚኖሩን ትብብሮች የእኛንም ብሔራዊ ጥቅምና የዲፕሎማሲ ግንኙነት በመልክዓ ፖለቲካ ወይም በጂኦፖለቲካ ውስጥ የሚኖረንንም ሚና የሚወስኑ ናቸው ማለት ነው። አንዱ እሱ ነው። ሌላኛው እንደገና በአካባቢው አሁን በተለየ ሁኔታ እንቅስቃሴ እያደረጉ ያሉ የገልፍ ሀገራት አሉ። የገልፍ ሀገራት እንግዲህ ዋነኛው ለምሳሌ የተባበሩት አረብ ኤምሬትን ማንሳት እንችላለን። ሳውዲ አረቢያ እና ኳታር ሶስቱ ሀገሮች በተለይ በምስራቅ አፍሪካ በአፍሪካ ቀንድ በጠቀናላው እና በቀይ ባህር ቀጠና ላይ ከፍተኛ የሆነ እንቅስቃሴ የሚያደርጉ ሀገሮች ናቸው። በተለይም በኤርትራ፣ በጅቡቲ፣ በሶማሊያ እና በግብፅ፣ በሱዳን በቀይ ባህር አጠገብ ባሉ ወይም በቀይ ባህር ዳርቻ ባሉ ቦታዎቻቸው ከፍተኛ የሆነ የባህር ኃይል እንቅስቃሴ እና የባህር ኃይል ጣቢያዎችን እያቋቋሙ
ከማዶና ለማዶ በቀይ ባህር ግራና ቀኝ አጠቃላይ ያለውን እንቅስቃሴ ለመቆጣጠር የሚፈልጉ በዚህ አካባቢ የሚኖራቸውን ብሔራዊ ጥቅም ለማስከበር በሚኖራቸው እንቅስቃሴ ውስጥ በተቃራኒ መንገድ የሚገናኙና የሚፈካከሩ ሀገሮች ናቸው። ስለዚህ እነዚህ ሀገሮች በአንድም በሌላ መንገድ በአካባቢው የሚኖራቸው እንቅስቃሴ እኛን ከአንዱ ወገን በማሰለፍ ረገድ ወይም ደግሞ አንዱ ወገን ለእኛ ጥቅምና ፍላጎት የበለጠ ምቹ ሁኔታ በመፍጠር ረገድ፣ ሌላኛው ደግሞ በተቃራኒ በመቆም ረገድ የምንገናኝባቸው ናቸው። አንዱ እሱ ነው። ሌላኛው እንደገና እነዚህ ሀገሮች በመልካ ፖለቲካ ውስጥ የሚኖራቸው እንቅስቃሴ ጋር ከጎረቤቶቻችን ጋር በአጋርነት ወይም በተቃራኒነት የመቆም እድል አላቸው። ይሄ ደግሞ በአንድም በሌላም መንገድ የእኛን ብሔራዊ ጥቅም ይነካዋል ማለት ነው። ስለዚህ ኢትዮጵያ የሚኖራት ምርጫ ከየትኞቹ ሀገራት ጋር ነው እንቅስቃሴዋን የምታጣጥመው፣ ከየትኞቹ ጋር ነው ዲፕሎማሲዋን የበለጠ የምታጠናክረው፣ ከየትኞቹ ሀገራት ብሔራዊ ጥቅም ጋር ነው ፍላጎቶቿ የሚጋጩት የሚለው ነገር በጣም ጥንቃቄ የሚፈልግ ጉዳይ ነው። ስለዚህ ኢትዮጵያ በአጠቃላይ በጂኦፖለቲካ ውስጥ የሚኖራትን እንቅስቃሴ፣ በዲፕሎማሲ ውስጥ የሚኖራትን እንቅስቃሴ እና ብሔራዊ ጥቅሟን የምታሰላበትን መንገድ በጣም በጥንቃቄ ማየት ያስፈልጋታል። ያንን በጥንቃቄ ለማየት ምንድን ነው የሚያስፈልጋት ካልን፣ አንድም ከነዚህ ሀገራት ጋር በትብብርም ይሁን በተቃራኒ መቆማችን በጠቅላላው የባህር ኃይል የማግኘት ፍላጎታችንን እና ጥረታችንን፣ በቀይ ባህር የንግድ ቀጠና ውስጥ የሚኖረንን እንቅስቃሴ እንዲሁም በአገራችን የውስጥ ጉዳዮች ላይ እና በዙሪያችን በጎረቤቶቻችን ባሉ አገራት በእጃዙርም ቢሆን የራሱ የሆነ አሉታዊ ወይም አዎንታዊ ተጽዕኖ ይፈጥረዋል የሚኖረን የኃይል አሰላለፍ ምርጫ ማለት ነው። ስለዚህ እነዚህ ሀያላን ሀገራት ቻይና፣ ሩሲያ፣ አሜሪካ፣ የአውሮፓ ህብረትና እንግሊዝ የምንላቸው እንደገና ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ እና ኳታር የምንላቸው ሀገራት እንደገና ኋላ ላይ ደግሞ ከፍ ስናደርገው እስራኤልም ትመጣለች። አሁን የሶማሌላንድ እውቅና በመስጠት ረገድ ቀዳሚ ሆናለች። ይሄ ዝም ብሎ የመጣ አይደለም። በቀይ ባህር ቀጠና ውስጥ የሚኖራትን እንቅስቃሴ የበለጠ መሰረት ለማስያዝ ነው እስራኤል ይሄንን የምትጠቀምበት። በአንጻሩ ደግሞ እስራኤል ከፍልስጤም ከጋዛ ጋር ባላት የተቃረነ እንቅስቃሴ ምክንያት ጋዛን ወይም ሐማስን ከሚያግዙ ወገኖች አንዱ ከየመን የሚነሳው የሁቲ ታጣቂዎች ጥቃት ነው። ስለዚህ የመን ውስጥ ያለውን የሁቲ ታጣቂዎች በአቅራቢያ በመገኘት ነው እስራኤል መቋቋም ወይም መከላከል ወይም ማጥቃት የምትፈልገው። ስለዚህ ሶማሌላንድ ለዛ ምርጫ የምትወሰንበት ምክንያት አንዱ ይሄ ነው። ስለዚህ ሶማሌላንድ ላይ እስራኤል ስትመጣ ብቻዋን አትመጣም። እስራኤል ከኢትዮጵያም ጋር የሚኖራትን ግንኙነት አብሮ መሰረታዊ ተጽዕኖ ይፈጥርበታል። ለዛም ነው በቅርቡ አሁን ለምሳሌ ሳምንት ባለሞላ ውስጥ የእስራኤል ፕሬዝዳንት ኢትዮጵያ ውስጥ ለጉብኝት መጥቶ እንደነበረ እናስታውሳለን። ከዛ ቀደም ብሎ የጀርመን መሪ መጥተው ነበር፣ የጣሊያኑ ጠቅላይ ሚኒስትር መጥተው ነበር፣ የቱርኩ ፕሬዝዳንት መጥተው ነበር፣ የሳውዲ አረቢያ ውጭ ጉዳይ ሚኒስትር መጥተው ነበር፣ የአሜሪካ የአፍሪካ ጉዳዮች የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች መጥተው ነበር፣ የአሜሪካ መከላከያ ሚኒስትር የአፍሪካ አዛዥ መጥተው ነበር። እነዚህን ሀገሮች በሙሉ በጠቅላላ እነዚህም ባለስልጣናት የቻይና ውጭ ጉዳይ ሚኒስትርም መጥቶ ነበር። ስለዚህ እነዚህ ሁሉ ወደ ኢትዮጵያ የሚመጡበት ምክንያት ምንድን ነው ካልን በጠቅላላ በቀጠናው ያለንን የኃይል አሰላለፍ እኛ ከነሱ ጎን እንድንሰለፍ የመፈለግ አዝማሚያዎች ናቸው። ስለዚህ ዲፕሎማሲያዊ ጥረቶች፣ ግንኙነቶች አሉ ማለት ነው። በአንድም በሌላ መንገድ በትብብር አብረናቸው እንድንሆን የሚፈልጉበት መንገድ ይኖራል። ስለዚህ በጥንቃቄ ነው አሰላለፎቻችንን ከማን ጋር ምን እናሳካለን፣ ከየትኞቹ ሀገራት ጋር የምንሰለፍበት መንገድ በየትኞቹ ምክንያት ነው፣ በየትኞቹ ጥቅሞቻችን ነው። ያ ጥቅም ደግሞ ከሌሎቹ ጋር በተቃራኒ ካሉ ሀገሮች ጋር እንዴት ነው የሚያሳጣን፣ ምንድን ነው የሚጎዳን የሚለውን ነገር በደንብ ማጤን ያስፈልጋል። እነዚህ መሰረታዊ ነገሮች በደንብ መታየት መቻል አለባቸው። በተለይ የምስራቅ አፍሪካ የቀይ ባህርና ይሄ የናይል ተፋሰስ ላይ የሚኖረንን እንቅስቃሴ ማለት ነው።